ሰላም እንዴት ናችሁልን? ዛሬም እንደተለመደው በቆንጆ ድራማ ስለተመለስን ላይክ እያደረጋችሁ ፊልማችን እስከመጨረሻው ድረስ እንድታዩት ጋብዝናችሁ። መልካም ጊዜ። ፊልሙ ሲጀምር ተዋን የምትባል ልጅ የጽዳት ሰራተኛ ሆና የሀብታም ቤት ውስጥ ገባና ባየችው ልብስና ሜካፕ ተማርካ ሁሉንም እየሞከረች ፎቶ ስትነሳ እናያታለን። በተመሳሳይ ሰዓትም ቶም የሚባል ልጅ ቤተሰቦቹ ተዋን የገባችበትን ቤት ባለቤት እንዳይገባ ስላስገደዱት እንደማይፈልግ ሊነግራት ይሄዳል። በሩን ክፍት ሆኖ ሲያገኘውም ወደ ውስጥ ይገባል። ሁሉንም ረስታ ስትዝናና የነበረችው ተዋንም አለቃዋ ደውላ ልትመጣ እንደሆነ ስትነግራት ምንም ባለመስራቷ ደንግጣ በሩ ልትዘጋው ስትሄድም ከቶም ጋር ይገጣጠማሉ። እሱም አንቺ ነሽ የዚህ ቤት ባለቤት ልጅ? የምን ልጅ? እና የሰው ቤት ያለ ፍቃድ ገብተሽ ነው እንዴ? ፖሊስ መጥራት ይኖርብኛል። አይ እኔ ነኝ። ምን እንደምትል ስላልገባኝ ነው ትለውና ራሷን ታድናለች። እሱም ጋብቻው መተው እንደሚፈልግ ስነግራት እንደተስማማች አሳውቃ አቻክሏ ትሰጠዋለች። ስራዋን ጨርሳም ወደ ቤት ትመለስና ለእናቷ ማብሰሏን ትቀጥላለች። ትክክለኛዋ የሀብታም ልጅም ሌላ ፍቅረኛ ስላላት ጋብቻው እንደማትፈልግ ለመናገር ልጁን ይዛው ትሄዳለች። ቤተሰቦቿ ቃላቸው ማጠፍ ባይፈልገውም ለልጃቸው ደስታ ብለው እንደሚያስቡበት ቃል ይገባሉ። ልጅቷን ብትሆን ቶም እንደ ድሮ ምንም ደስ የማይል ህፃን ሳይሆን ስኬታማ የጌጣጌጥ ሻጭና በብዙ ተፈላጊ መሆኑን ሳታውቅ ትቀራለች። በነጋታም ቶም ለቤተሰቦቹ ማግባት እንደማይፈልግ ይነግራቸውና ለታዋንም ደውሎ ማን ቀድሞ ጋብቻውን ማቆም እንዳለበት ሲጨቃጨቁ ይቆዩና እሱ ያለበት ሞል ውስጥ ልብስ ትለካ ስለነበረ ዞር ይልና ያያታል። ተጠግቷትም በጣም አምሮብሻል ስለዝም ብላ ታፈጥበታለች። በድንገት ግን ቤተሰቦቹ ይመጡበትና እንዳያዋቸው ብሎ ይዟት ይደበቃል። እሷም በጣም ተቀራርበው ስለነበረ ውስጧ ይረበሻል። ከሄዱ በኋላም እናቱ ቶሎ እንዲመጣ ስትነግረው ታዋን ለመገላገል ብላ እራሷ እንደማትፈልግ እንደምትናገር ቃል ትገባለች። ወዲያው ግን እናቷን ታመመች ይነግራትና ለሕክምና ብዙ ብር ስጠየቅም ቶም ጋር ደውላ ብር ካልሰጣት ሰርጉ እንደማትተው ስትናገር ትለያለች ብሎ እያሰበ ስለነበረ የጸጸትና ብር ወዳድ እንደሆነች ያስባል። ወደ ቤት ተመልሳም ስራ ስትፈልግ ትቆይና መኪና ማጠቢያ ውስጥ ለመቀጠር ተወስናለች። በነጋታውም ስራዋን ጀምራ የጠበችው መኪናን ፓርክ ለማድረግ ስትሞክር ቶምን ታገኘዋለች። ወርዶ ሲመጣባትም ዩኒፎርሟን እንዳያየው ብላ መስታወቱን በትንሹ ትከፍተዋለች። እንዳያትም ምን አይነት ልጅ ነሽ? ቆይ ሲጀመር የሀብታም ልጅ አይደለሽ እንዴ? ብሩ ምን ያደርግልሻል? ስላት የማይሆኑ መልሶችን ትሰጠዋለች። ወዲያው ግን ሌላ መኪና ስለመጣባት ለመሄድ ይገደዳል። እሷም መኪናውን አስቀምጣ ሳትያዝ ታመልጣለች። የሀብታሟ ልጅ ቤተሰቦችም ቶምን ካላገባችው ድርጅታቸው ችግር ውስጥ እንደሚገባ ቢነግሯትም ሀሳቧን ሳትቀየር ትቀራለች። ይህን ሁሉም እናቷ በስተት ተዋን ጋራ ደውላ ስለነበረ ትሰማቸውና ጥሩ ብር ማግኛ እንዳገኘች አስባ ቤተሰባቸው ጋራ ትሄዳለች። በልጃችሁ ቦታ እኔ ላገባው እችላለሁ፣ እንደማልያዝ ቃል ገባለሁ፣ ግን ደግሞ ክፍያውን ቅድሚያ ነው የምፈልገው ስትል እናትየዋ በብሩ ውድነት ብትናደደም ሌላ ምርጫ ስለሌላ ትስማማለች። ቤተሰቦቿም ለቶም ቤተሰቦች ደውለው መስማማቷን ቢነግሩትም እሱ ግን ብር ወዳድ እንደሆነ ስለሚያስብ በጣም ይናደዳል። ታዋንም ያገኘችውን ብር በሙሉም ለሆስፒታሉ ብትሰጥም ቀሪ እንዳለባት ስለመታወቅ ትጨነቃለች። እናቷን እያየችም አንቺ ደህና ሁኚ እንጂ እኔ የፈለገውን ነገር አድርጌ ብሩን አመጣዋለሁ ስትላት እነቶም ቤት ጽዳት ሆና የምትሰራ ጓደኛዋ ትመጣለች። ስለምታረገው ነገር ስትነግራትም ትክክል እንዳልሆነ ብታቀም ለእናቷ ብላ እንደምታረገው ስለምታውቅ ግን በደንብ እንድታስብበት ብቻ ትመክራታለች። ማታ ሀብታሞቹ ጋራ ስትሄድም እናትና ልጅ ምን ያህልም ብትጠር ልጅቷ እንደማትመስል እየተናገሩ ያሽፉባታል። ቤተሰቦቹም ስለ ልጅቷ አስጠይቀውም ተዋን ውብ ሆና ስለመጣች ሁሉም ፈዘው ይቀራሉ። እሷም በክብር በተሞላ መንገድ ሰላምታዋን ተቀርብላቸውና እራታቸውን ለመብላት ወደ ውስጥ ይገባሉ። እናቱም ውጭ ያለች ምን እንደተማረ ሲጠይቃትና ግራ ተጋብታ እጇ ላይ የጻፈችውን በሙሉ ስትናገርም ቶም ማን ጠይቆሽ ነው ይህንን ሁሉ የምትለፈልፊው ይላትና መጣላት ይጀምራሉ። በየመሃሉ ቢጨቃጨቁም ጥሩ ጊዜን ያሳልፋሉ። በነጋታውም እናቷ ጋር ትሄድና ልብሷንም ሆነ ሁኔታዋ ስለተቀየረባት ብሩን ከየት አምጥተሽ ነው? ሲጀመር ሕክምናዬም ውድ ነው። ምን እየሰራሽ ነው እንዴ? ምንም ጽዳት ስራው ብዙ ቦታ ስለምሰራው ጥሩ ብር እያገኘው ነው። ምንም አትጨነቂ ትላትና ስራ እንዳይረፈደባት አስመስላ ተሯርጣ ስትወጣ ከቶም ጋራ ትጋጫለች። ሰራውት መጥፎ ስራ መኖር አለበት እንደ አንቺ አይነት ሰው ጋር ደጋግሜ የሚገናኘው ወይ እኔ ካላገኘሁ ብዬ የምጠብቅ አስመሰልከው እኮ ትለውና አጠገቡ የነበረችው የምትወደው ጸሐፊውም ተናዳ እኔ ጸሐፊ ነኝ እኔ ደግሞ ጮኛው ብላ ታብሽቃትና ይለያያሉ። እናቱም ልጅ እንዲወልዱላት ስለፈለገች በቶሎ ሄደው የሙሽራ ቀሚስ እንዲላኩ ብትነግረውም ተዋንም ለስራ እየሄደች ስለነበረ ስልክ ሳታነሳለት ትቀራለች። ጸሐፊዋም ከሷ ጋር መለካት እንደሚችል ነግራው ደስ እያላት ብትሄድም ሲደርሱ ግን ተዋንን ያዩዋታል። እሱም እናቱ ጠራቻት ስለመሰለው ሳይጠራጠራት ይቀራል። እሷም የተስማማችበትን ስራ ለመሰረዝ ትገደዳለች። የሙሽራ ቀሚሱን ስታየው ግን ውድ ስለነበረ ተገርማ ትነካከዋለች። አንዱ መርጣ ስትለካው አምሮባት ስለነበረ አፉን ከፍቶ ይቀራል። እናቱን ደስ እንዲላትን ፎቶ ይነሱና ስልኩላት ኢንተርኔት ላይ ተለቀውና ሌላ ሀገር ታማ ያለችው እህቱ በጣም ትናደዳለች።
ጸሐፊውም ስለ ተዋን አለማማር ስታወራለት ትመጣና ትሰማታለች። ያወራች ምንም ሳይመስላትም ቡና እንድታመጣላትም ትልካታለች። ቶምም ከጸሐፊ ጋር ብትስማሚና ብታከብሪያት ደስ ይለኛል፣ ልክ እንደ ጓደኛዬ ነው ማየት እና እኔ ምን አገባኝ የኔ ጓደኛ ናት እንዴ ትለውና በድጋሚ ይጣላሉ። እህቱን ለመጠየቅ አብራው እንድትሄድ ስጠይቃትም እናቷ ስለታመመች እንደማትችል ትነግረዋለች። እሱም ግራ ይጋባል። ቤት ሄዳም የተፈጠረውን ስትነግራቸው እንድትሄድ ለማስገደድ ይሞክራሉ። ልጅቷን ብትሆን እህቱን ፓራላይስ ደግሞ ስትሰማ ከእሱ መገላገሏን ታመሰግናለች። በድንገት ግን በሩ ይንኳኳና ቶም ስለመጣ ሁሉም ማስመሰላቸውን ጀምራሉ። እናት ተብዬዋ ግን ተዋን እንድትሄድም ስለፈቀደች ምርጫ ስላልነበራት እናቷ ጋር ትሄድና ስራ ስላላት ራሷን እንድትንከባከብ ነግራት ትሰናበታታለች። እህቱ ወዳለችበት ቦታ ሲደርሱም ተዋን ስላየቻት ደስ ብሏት ሰላም ለማለት ብትሞክረም በጥፊ ተጭሏትና ወንድሟ ልትቀማት እንደሆነ ትናገራለች። ቶም ይቅርታን ትጠይቅ ቢነግራትም ሳትስማማ ትቀራለች። ሁሉም መጨቃጨቅ ሲጀምሩም ዝም እንዲሉ ጮኸባቸው ከረዳቷ ጋር ሆና ትሄዳለች። ጸሐፊዋም እዚህ ቤተሰብ ውስጥ ተቀባይነት ማግኘት ቀላል አይደለም፣ እሺ ውይ ምንም አትጨነቂ፣ ቀስ ብላ ትለምደኛለች። ቶም ውዴ ክፍላችን የት እንደሆነ አሳየኝ እንጂ ብላ ታቅፈውና ይዛ ውስጥ ሄደም ጸሐፊው በቅናት ደበነ ትላለች። የእህቱ ረዳትም ጥሩ መስላ የባሰ ተናዳታለች። ቶም ሲመጣ ምስኪን እንደሆነ ታስመስላለች። እሱ ማንም በህይወት ውስጥ የሷን ቦታ ሊወስድ እንደማይችል ሊነግራት ቢሞክርም ታስወጣዋለች። እያዘነ ሲወርድም ተዋለቱ የሚሆን ምግብ ሰርታላ ስትሄድ ያገኛትና ግን በትክክል ማብሰል ትችያለሽ? መጠርጠሩስ ለብዙ ቤተሰቦች የተዘዘርኩኝ አበስል ነበር ማለቴ ውጭ ያለው ህይወትን በራሴ መሞከር ፈልጌ ነው ትልና ቀባጥራ ሌላ ጥያቄ ሳይጠይቃት በፊት ታመልጠዋለች። ምግቡን ይዛላ ስትሄድ ግን እህቱም ሆነ ሰራተኛዋ ስላልፈለጓት ጥለዋት ይወጣሉ። እስኪወጡ ስጠብቅ ቆይታም ተወምታቸውን ጩኸት ይሰማል። እየሮጠ ወደ ላይ ሲሄድም ተዋኑን ብላ ትኩስ ሾርባ እንደደፋችባት የተናገሩ ችግር ይፈጥራሉ። እራሷን ለመከላከል ብትሞክርም ሳይሳካላት ይቀራል። ዶክተሩ ከመጣ በኋላ ግን ጉዳቷ ብዙም እንደማይካበድ ይናገራል። ሰራተኛዋ ግን ሆን ብላ እንዳደረገችው የተናገረች ትወቅሳታለች። እራሷ ማስረዳት ባለመቻሏም ቶም እህቱን ደግፎ ይቆማል። በቀጣዩ ቀንም ተዋን ቁርስ ሰርታ ስትወስድላቸው ሰራተኛ ማፍጠጧን አላቆም ስላለቻት ሆን ብላ ትረቅጣትና ተሳመማታለች። ሁሉ ምግቡን ሳይደንቁም እህቱ የባሰ ትናደድና ወደ ክፍሏ መመለስ እንደምትፈልግ ስትናገረች ሰራተኛዋ በደስታ ትወስዳታለች። ትንሽ ቆይቶም ተዋን በድጋሜ ለእህቱ ምግብ ልትወስድላት ብትሞክረም ሰራተኞቹ ግን በድጋሜ ችግር እንዲፈጠር ስላልፈለጉ ያስቆማታል። እሷ ምርጫ ስለሌላት ከጓደኛዋ ጋር እቃውን በማጠብ ያገዘቻት ስለ እህትየውና ስለ ሰራተኛዋ ጠይቃታለች። ሁሉም ነገር ከባድ እንደሆነባትም ተናግራ ታማክራታለች። ከእህቱ ክፍል ድምፅ ሰምታ ስትገባም ዊልቸሯ ላይ ለመውጣት ስትሞክር ታገኛትና አልተረዳት ብትሞክርም አልፈልግም ረዳቴን ጥሪልኝ ወጥታለች፣ እኔ ልውሰድሽ አለበለዚያ እዚሁ መቅረትሽ ነው ትላትና ትስማማለች። ይዛት ከሄደች በኋላም ክፍሏ ውስጥ የዳንሰኛ ስዕሎችን ስታይም አደጋው ባይደርስባት ኖሮ እህቱ ዳንሰኛ መሆን ትፈልግ እንደነበረ ይገባታል። ውጪው እንድታይ ስለፈለገችም እየተነጫነጨችም ቢሆን ይዛት ብትወጣም ልጅቷ ግን የበለጠ ትናደዳለች። የተዋን እናትም ሁኔታዋን ለማየት በቪዲዮ ስትደውላት ቶሎ ብላ መታጠቢያ ቤት ትገባና ስራ ላይ እንደሆነ ታስመስላለች። እናቷም ልታገባ እንደሆነ ብትጠይቃትም የምታገባው አለቃዋ እንደሆነ ትነግራታለች። በድንገት ግን ቶም እየጠራት እንደሆነ ስታውቅም ሰበብ ፈጥራ ትዘጋዋለች። እሱም በሁኔታዋ ግራ ገብቶት ምን እየሰራሽ ነው? ቆሽው ሳይው አላስችለኝም በቶሎ ውጣ አሁን ብላ ታታልለውና እስከ መቼ እንደዚህ እንደምትቀጥል እያሰበች መሰላቸት ትጀምራለች። በቀጣዩ ቀንም በአካባቢው የሚገኝ መስሪያ ቤት ላይ የእሳት አደጋ ይነሳና ቶም ይረዳቸው ይሄዳል። ይህንን የሰማችው ቶም መሄድ ብትፈልግም ዶክተሩ ይከለክላታል። ተዋን ግን ጭንቀቷን ስለተረዳችው ትወስዳታለች። ቶምም እንዳያት በጣም ይናደዳል። ሁሉም ተረጋግቶ ወደ ቤት ሲመለሱም ኃላፊነት የጎደላት እንደሆነ ሲናገራት እህቱ ለእሷ ብላ እንዳደረገችው ስለምታውቅ ለእሷ ያላት ስሜት መቀየር ይጀምራል። በሌላ ቀንም ተዋን እህቱን ክፍል ታስተካክል እንደምትፈልግ ስትናገረም እናቱ ልታስቆማት ብትሞክረም እህቱ ስለተስማማች ግን ተዋዋለች። እንደ በጣችም ተዋን ውጭ አትሆኝም ልብስሽ እንዳይበላሽ አለበለዚያ ግን ላስቲክ አደርግልሻለሁ። አካል ጉዳተኛ ናት ብለሽ ልታሰቃኝ ነዋ። ማኑ አካል ጉዳተኛ ነሻለሽ? ታመሽ ነው ህማም ደግሞ ይድናል ስትላት ማንም እንደዛ አስቦላት ስለማያውቅ ደስ ይላታል። ውጭ ሄዳም ያለቻትን እያስታወሰች ለመነሳት ስትሞክር ትወድቃለች። ይህንን ያየችው ረዳቷም እሷ ከተሻላት ከስራዋ ታባራ ከቶም ጋር እንደማትሆን እያሰበች በ10 ዓመት ውስጥ ራሱ ሊሻላት እንደማይችል ነግራ ተስፋ ታስቆርጣታለች። በሌላ ቀንም ቶም ከተዋን ጋር ወደ እርሻው ሄድና እንዴት ምርት መሰብሰብ እንዳለባት እያሳያት ይቀራረባሉ። ጸሐፊውም ስለማንነቷ ተጠራጥራ ስትፈልግ ከስሟና ከጥቂት ፎቶዎች ውጪ ምንም ባለማግኘቷ ጥርጣሬው የበለጠ ይጨምራል። ማታ ላይ እህቱ ረዳት የሆነ መድኃኒት ትሰጣትና እነቶም ሲመጡባት ተደብቀዋለች። እሱም ተመልሶ ወደ ሌላ ቦታ ሊሄድ ስለሆነ ስለምትፈልገው ነገር እየጠየቃት እያለ ደጋግማ መነጫነጭ ትጀምራለች። ታዋንም በቅርቡ ተሽሎሽ እንደማይ ተስፋ አረጋለሁ፣ መቼም አይሻለኝም፣ የማይሆን ተስፋ አትስጪኝ፣
ዶክተር ነሽ እንዴ? ማን ነሽ ያለሽ? በህይወትሽ ተስፋ እስካልቆረጥሽ ድረስ ምንም ልታደርጊ ትችያለሽ ስትላ ሰራተኛዋ ስታያ ስለነበረ ቶም የሆነ ነገር እንዳለ ስለገባው ለብቻዋ ይዘዋት ይወጣና ሕክምናው ላይ እንድትበረታ ማበረታታት እንጂ ተስፋ ማስቆረጥ እንደሌለባት ይነግራትና ወደ ውስጥ ሲመለሱ ተዋን የራሷን ታሪክ በሰው አስመስላ ለእህቱ ውስጥ ነግራት ሰማታል። እሷም አባቷ ከሞተ በኋላ እናቷና ራሷን ስታስተዳድር መቆየቷ ሳይበቃ የባስ ብሎም እናቷ ካንሰር ተይዛባት እንደነበረና እሱንም ቢሆን ተስፋ ሳትቆርጥ እንደተጋፈጠችው ውስጥ ነግራት እህቱም ራሷ ላይ ተስፋ ሊኖራት እንደሚችል ይገባታል። በቀጣዩ ቀንም ወደ ነበሩበት ከተማ ይመለሳሉ። ተዋኒ ሰዎቹ ቤት ሄዳ ስትጣራም ማንም መልስ ሳይሰጣት ስለቀረ ግራ የተጋባች ወደ ውስጥ ትገባ የልጅቷ ፍቅረኛ የተባለው ሰው ያለ ፍቃዷ ሊጠጋት ይሞክራል። ስትታገለውም ይመታትና ተሸክሞ ይወስዳታል። እየመታት ሊጠጋት ሲሞክር ግን የልጅቷ ቤተሰቦች ይመጡና ተርፋለች። ሊዋሽ ቢሞክርም ሁኔታዋ ግልጽ ስለነበረ የሚያምነው ሰው ያጣል። ልጅቷ ስትመጣ ግን እሱን ስለደገፈችው መጣላት ይጀምራሉ። ልጁም እንዳይነቀበት ጥሏቸው ይወጣል። ተዋንም ጋብቻው እየደረሰ ስለሆነ እውነቱ ሊታወቅ እንደሚችል እያሰበች ግራ እየተጋባች ለሰዎቹ ነግራቸው መፍትሄ ማሰብ ጀምራሉ። ለቶም ቤተሰቦች ደውለውም ጋብቻው እንደማይስመዘግቡትና ለሰርጉም ዘመዶቻቸው እንደማይጠሩ ሲናገሩ ቤተሰቦች በጣም ግራ ይገባሉ። ተዋን ስትደርስም ሁሉም ኮስተር ብሎ ስለነበረ የተነቃባት መስሏት ተንበርክካ ይቅርታ ጠይቃለች። ምንም እንዳላወቁ ሲገባት ግን ቶም ለምንድነው ይቅርታ እየጠየቅሽ ያለሽው? ውጭ ያለውን ትልቁን የአበባ ማስቀመጫ ሰብሬው ነው ብላ ትዋሻለች። የሙሽራ ቀሚሱ ወደ ቤት ሲላከም እህቱ ልትስላው እንደምትፈልግ ተናግራ ተወስደውና ልትቀደው ብትፈልግም መልሳ ግን ተወዋለች። ረዳቷ ስትመጣም ወደ ቦታው እንድትመልሰው ብትነግራትም እሷም ሌላ ተንኮል ማሰብ ትጀምራለች። የሰርጉ ቀን ሲደርስም ትክክለኛዋ ልጅም ሰርጉ ላይ ትገኛለች። ቶምን ስታየውም ያን ያህል ቆንጆ ይሆናል ብላ ስላልገመተች በጣም ደስ ይላትና እጁን ይዛ ለቀም ትለዋለች። ተዋን በሙሽራ ቀሚሱ አምሮባት ስታየም ልጅቷን መቋቋም ስላልቻለች እየጎተተ ትወስዳታለች። ቤተሰቦቿም እንዴት ስለሚቀራረቡ የሚያወሩት ነገር እንደሚኖር ምክንያት ሰጥተው ይከተሏቸዋል። ልጅቷም ቀሚሱ እንድታወልቀው ተናግራ ትጎታታለች። አባቷ ከሱ የተሻለ ሰው እንደሚያመጣላት ቃል ቢገባም ሳትሰማው ትቀራለች። በዛም ሰዓት ተዋን ጸሐፊዋን በር ላይ ታያትና ምን ያህል እንደሰማች ስላላወቁ እየፈራች ተዋን ወደ ውስጥ ትመልሳለች። አንድ ላይ የሄዱ እህቱ ትመጣና ስጦታ ብላ የሰጠችውን ስዕል ሲከፍተው ተዋን እንደሌለችበት ያስተውላል። ተዋን ምንም ሳትከፋ ልታናግራት ብትሞክርም እህቱ ግን ጥላት ልትሄድ ስትል ዊልቸሯ ቀሚሱን ይቀደውና ቶም ቶሎ ብሎ ጃኬቱን ይሰጣታል። እንግዶቹ ከሄዱ በኋላም እህቱ አውቅ አይደለም ያደረኩት፣ ተዋንም እኔም አውቀሽ እንዳልሆነ አውቃለሁ ብላ ነገሩ ለማረጋጋት ትወስናለች። ሆኖም ግን ጸሐፊዋ ቀሚሱ እንዲቀደድ የሆነ ሰው ሆን ብሎ እንዳላላው ትናገርና ሰራተኛዋ ለእህቱ መስጠቷን ስላስታወሰች ሁሉም እሷን መውቀስ ጀምራሉ። ራሷን ለማብራራት ብትሞክርም የሚሰማት ሳታገኝ ትቀራለች። ነገሩ የተረጋግተው እነ ተዋንን ወደ አዲሱ ክፍላቸው ይደርሷቸዋል። እነ ቶምም እንደለመዱት መጣላት ይጀምራሉ። በፍጹም አጠገቤ እንዳትደርሺ፣ ማን እንደሚያወራ ተመልከቱልኝ፣ አንተ ራስ እንዳትደርስብኝ እሺ ይባባሉና ልጅቷ በወሰነችው ውሳኔ ስትበሳጨም ፍቅረኛ ብላ ቤቷ ያስገባችው ሰው ያሏቸውን ውድ ዕቃዎች በሙሉ ይዘርፋቸዋል። ተዋንም መተኛት አቅቷ ስትዟዟረም የቱን ስዕል መሬት ላይ ወድቆ በሩም ተከፍቶ ስታየው ተጠራጥራ ወደ ክፍሏ ስትሄድም ታጣታለች። በመስኮት በኩል አይታትም ስትከተላት ውሃው ዳርቻ ላይ ዊልቸሯ ወድቆ ታገኘዋለች። ድምፅ ስትሰማም ልታድናት ወደ ውሃው ትገባለች። እህቱ ግን ፈርታ የጎተተቻ ስለነበረ ሁለቱም ሊሰምጡ ሲሉ ቶም ይደርስና መጀመሪያ እህቱን ይዘዋት ይወጣል። ተዋንን ካወጣት በኋላም ራሷን ስለሳተች በጣም ይጨነቅና እንድትመለስ ለማድረግ ይሞክራል። ደህና እንደሆነችም የእናቷን ስም እየጠራች ተቅፈዋለች። ማን እንደሆነ ስታስተውለም ተለቀውና ወደ እህቱ ትዞራለች። ወደ ቤት እንደተመለሱም ብርድ ስለመታት ማስነጠስ ትጀምራለች። እሱም ብርድ ልብሱን ያለብሳትና ለራሱ በብርድ ሲንቀጠቀጥ ያድራል። ጠዋት ስትነሳም ደህና በመሆኗ ደስ ይብላትም፣ እሱ ግን ትኩሳት እንዳለው ታይና ለምን አረፍ አትልም? አይ ብዙ ስራ ስላለብኝ መሄድ ግድ ይለኛል። እሷም ህይወቷን ስላተረፈላት ደስ ብሏት ስለ እሱ በጥሩ መልኩ ማሰብ ትጀምራለች። ማታ ላይም ቶሎ ባለመመለሱ ምን እያደረገ እንደሆነ እያሰበች ስትጨነቅም እህቱ ትመጣና ሁሌም እኔን ስለምታምኝና ስለምትደግፊኝ አመሰግናለሁ። ወንድሜንም ቢሆን በተመሳሳይ መልኩ እንድትደግፊውና ከጎኑ እንድትሆኚ ነው የምፈልገው የወንድሜ ሚስት ብላ ስትሄድ በጣም ደስ ይላታል። ሀብታሞቹ ወደ ቤት ሲመለሱም እቃቸውን እንደተዘረፈ ያዩታል። ልጅቷን ፍቅረኛ እንዳደረገው ስለምታውቅ ለፖሊስ እንዳይነገሩ ታረጋለች። እንደመጣም ብሩን ስጠይቀውም በርካሽ እንደሸጠው ነግራትና ይጣላሉ። ቤተሰቦቿ የሚያወጡትን ብር ለማስመለስ ተዋንን ተጠያቂ ለማድረግ ያቅዳሉ። በጠዋት ደውለውላትም ብር እንድትጠይቀው ይነግሯታል። እሷን በጥሎሽ የወሰዱት ጌጥ ውድ እንደሆነ ስለምታውቅ በድጋሚ ለመጠየቅ ብታፍርም የሚያደርገውን ለማየት ቢሮ ትሄዳለች። ጸሐፊዋም እሱ ሲወጣ ጠበቃ በሌላ ቋንቋ የተጻፉትን ኢሜሎችን እንድትመልስ ጠይቃታለች። ምንም እውቀት የሌላት ተዋንም ሁሉም ነገር ደስ ባላት መንገድ ትመልሰዋለች።
ቶም ሲመጣም ብዙ ትዕዛዞችን ስለተቀበለች ይናደድባታል። ጸሐፊዋም እንድትተረጉም ብቻ እንደጠየቀቻት ተናግራ ራሷን ነጻ ታወጣለች። ቶምን በጣም ስትናደድባት ሙሉ መንገዱን የተጣሉ ቤት ይደርሳሉ። አባቱም የተፈጠረውን ሲሰማ ያንን ሁሉ ትዕዛዝ ማድረስ ስለማይችሉ እንዲተውት ሀሳብ ቢሰጥም ቶም ግን ሳይስማማ ይቀራል። ሌሊቱ ሙሉ ሲሰራም ተዋን ቡና ይዛለት ትሄዳለች። ምንም ነገር ካንቺ አልፈልግም፣ ብቻ ከፊቴ ዞር በይ። በጣም ያበዛው አልመሰለህም? ስህተት ስለሰራው ልረዳህ እየሞከርኩ ነው እንጂ የባስ እንድታንቋሽ ስለምፈልግ አይደለም የመጣሁት። በቀጣዮቹ ቀናትን ቢሮ እያመሸ መስራት ስለጀመረ ተዋን ከጸሐፊው ጋር እንደሆነ ስለምታውቅ ትቀናለች። እህቱም ምግብ ይዛለት እንድትሄድ ትነግራትና ጥሩ ሰበብ ትሰጣታለች። ልትሄድ ስትል ግን ዶክተሩም እየመጣ ስለነበረ ሊሸኛት ቢስማማም መኪናዋ መሀል መንገድ ላይ ትቆማለች። መስራት ሲያቅታውም ተዋን ከዚህ በፊት የነበረ ልምዷን ተጠቅማ ታስተካክለውና እየተገረመባት ሊሄዱ ሲሉ እግሯን ወለም ብሏ ትወድቃለች። መነሳት ስላቃታትም አቅፎ ሲያነሳት እርሻ ውስጥ የሚሰሩት ሰዎች ያዩዋቸውና የአለቃቸው ሚስት ስለሆነች ሌላ ነገር ማሰብ ይጀምራሉ። ወደ ቢሮ ሄደው ምግቡን ይሰጡታል። በነጋታው ግን ሰራተኞቹ ማታ ስለተፈጠረው ነገር ማውራት ይጀምራሉ። ቶም እንደሰማ ተናዱ ሄድና አስጠይቃትም ወለም ብሎ ስለነበረ ነው የረዳኝ፣ ሌላ ምንም የተፈጠረ ነገር የለም እኮ። ቢሆንም መጠንቀቅ ነበረብሽ። ሚስቴ እንደሆንሽ ረሳሽው እንዴ? ጋብቻችን የእውነት እንደሆነ ለማስመሰል እየሞከርክ ነው እንዴ? ስትለው የጎተተ ይዘዋት ይወጣና ጋብቻው የውሸት እንደሆነ ቤተሰቦች ፊት አታውሪ እና ደግሞ ዶክተሩ ልረዳሽ ከፈለገ በርቀት ማድረግ ይችላል። ለምን ያቅፍሻል? ምን ነው ቀናህ እንዴ? ለምን ቀናለው? ለስም ያስቤ ነው ቢልም መቅናቱ በግልጽ ያስታውቅበታል። እሷም ወሬው እንደሚረሳ በማሰብ መጨቃጨቋን ታቆማለች። ከቀናት በኋላም ቶም ድርጅቱን ለመጎብኘት ሄድና የተዋንን ጓደኛ ያገኘዋል። ከዚህ በፊት እንደተገናኙ አስታውሰውም ሰላም ይለዋል። ልጅም ግራ እየተጋባ የተዋን ጓደኛ ጋር ደውሎ ያጣራና ቶም የተዋን ባል መሆኑን ጠርጥሮ ሊያዋራው ሲሄድም ጓደኛዋ ጋብቻው የውሸት መሆኑን ስላላወቀ ነገር እንዳያበላሽ ሰግታ ትሮጥና እንደደረሰችም የሷ ፍቅረኛ መሆኑን ተናግራ እየጎተተ ተሰጠዋለች። ስላስቆመችውም ሲናደድም እሷ እንደምትወደው እያወቀ ታዋንን በመከተሉ በጣም ታዝንበታለች። ታዋንም ቶምን ከጸሐፊው ጋር ልትተው ስላልፈለገች ቢሮ ሄዳ ቁጭ ስላለች በዚህ ተናደደችው ጸሐፊውም ስራውን ለማየት እንዲወጡ ስትጠይቀውም ታዋን መሄድ ብትፈልግም ጓደኛዋ እንዳያትና እንዳያጋለጣት ስለማትፈልግ በቃ ደርሳችሁ ነው፣ እኔ እዚሁ ጠብቃችኋለሁ። በፍጹም ብቻሽን አልተውሽም፣ ደግሞ ሌላ ችግር ብትፈጥሪስ? ኧረ ምንም አላረግም አትጨነቅ ብትለም ወዲያውኑ ቡና ትደፋበትና ዶክመንቶቹን ታበላሻቸዋለች። አየሽ እዚህ ከተኩሽ ሙሉ ድርጅቱን አቃጥለሽም ተጠብቂኝ ብሎ በግድ ይወስዳታል። እሷም እንዳትታይ ለመሸፈን ብትሞክረም ቶም ልጁን ሰላም እንድትለው ያስገድዳታል። ሁኔታዋ ግራ ሲያጋባውም ትተዋወቃላችሁ እንዴ ሲል ተጋለጥኩኝ ብላ ብትፈራም ልጁ እንደማያውቃት ተናግሮ ያድናታል። ቶም ብቻዋ ሊተዋት ባይፈልግም ጸሐፊው አስቸኳይ ስራ እንዳላቸው ተናግራ ይዛው ትሄዳለች። እሷም ልጁን እውነቱን ስላልተናገርክ በጣም አመሰግናለሁ። ትገርሚያለሽ፣ የሀብታም ቤተሰብ ውስጥ ገቢ በእኔ ስላፈርሽ ነው እንደማታውቂኝ የሆንሽው። ይህንን ካንቺ አልጠበኩም ነበር፣ እንኳን ደስ ያለሽ ብሎ ሲድም እውነቱን ልትናገር ባለመቻሉ አዝና ትከፋለች። ይህንን ሁሉ ያየችው ጸሐፊውም እንደሚተዋወቁ ስለጠረጠረች ልጁን ለማናገር ትሄዳለች። ልጁ ምንም ባይናገረም ታዋንን በሌላ ስም ስጠራ ሲሰማ ግን ግራ ይጋባል። በነጋታውም ቶም ከጓደኞቹ ጋር ለመዝናናት ሊወጣ ሲል እናቱ ታዋንንም እንዲወስዳት ብትነግረውም በድጋሚ ሌላ የሚያውቃትን ሰው ላለማግኘት ብላ እንዳመማት ታስመስልና ትቀራለች። እንደፈራችው መዝናኛ ውስጥም ትክክለኛዋ የሀብታማ ልጅና ፍቅረኛዋ ስለነበሩ ይገናኛሉ። ልጅቷ ምንም ሳታፍር እንዳየችው ትሄድና ፍቅረኛዋን ወንድሟ እንደሆነ ትናገራለች። ልጁም ቢሆን የሚተዳደረው በሷ ስለሆነ ምንም ሳይመስለው በየሄደችበት ይከተላታል። ቶም አንቀላፋ ሲጀምርም ጓደኞቹ ሊሸኙት ቢፈልጉም ጸሐፊው ግን ከሷ ጋር እንደሚሄድ ትነግራቸዋለች። ቶምን ቤት ካደረሰችው በኋላ እናቱ እየጎተተች ታዋን ጋር ትወስደዋለች። ጠዋት ሲነሱ ግን በተፈጠረው ነገር ሁለቱም ያፍራሉ። እሱም ቢሆን መቼም እንደማይወዳት ሲያወራ ስለነበረ በስራው ያፍራል። ከክፍሉ እንደወጣችም እናቱ በቶሎ የልጅ ልጅ እንድትሰጣት የተናገረ ስታሾፈም ቶም የሚያስቸኩላቸው ነገር እንደሌለ ይናገራል። ያናገራት ሲሞክር ጆሮዋን ይዛ ምንም ማውራት አልፈልግም ብትለውም ያቅፋታል። እሷም ውሸቷ ሲጋለጥ ምን እንደሚል ስለማታውቅ እናቷ ጋር እንደምትሄድ ነግራው ጥላው ትወጣለች። እናቷንም ወደ ውድ ሬስቶራንት ወስዳትም በድንገት እነ ቶም ያያቸዋል። ጸሐፊዋም እንዳየቻት ተቻኩላ ሰው ጋር ትሄዳለች። እሱም እናቴ ጋር ሄዳለሁ አላልሽም እንዴ? እዚህ ምን እየሰራሽ ነው? እውነቱ ልትናገር ስትል ግን እናቷ የሆነ ነገር እንዳለ ስለገባት ያሳደገቻት ሰራተኛዋ እንደሆነች ተዋሽላታለች። ታዋንም እማዬ እንደዛ ብለሽ አትጥሪኝ፣ ሰዎች በተሳሳተ መንገድ ይረዱሻል። ከልጅነቷ ጀምሮ ሳሳደግኳት ነው እንደዛ ብላ የምትጠረኝ። አንተ ግን ማነህ? ባሏ ነኝ ስላት ስሟን ቀይራ የገባችው በእሷ አፍራ ስለመሰላት ምንም ሳትናገር ትወጣለች። ታዋንም እያለቀሰች በውሸቱ ትቀጥልና እናቷን ለማየት ወደ ቤት ተመልሳ እያለቀሰች እናቷን ይቅርታ የጠየቀቻት እንደማታፍርባት ብትናገርም እናቷ ግነቱን ስላልነገረቻት ሳታምና ትቀራለች። በመሀልም ራሷን ስታ ትወድቅና የምታረገው ስጠፋባትም
የሚወዳት ልጅ ደርስና ያረጋጋታል። እናቷ ደህና ሆና ከተኛች በኋላም ይዟት ይወጣና ምን እየተፈጠረ እንደሆነ ለምንድን የማትነግሪኝ ቆይ ስላትም ትንሽ ታስብበትና ሁሉንም ትነግረዋለች። ቤተሰቦቹ ካውቁ ግን ትልቅ ችግር ውስጥ ነው የምትገቢው። አውቃለሁ፣ ግን ደግሞ ሌላ ምርጫ አልነበረኝም። ግን ቶምን አትወጂውም አይደለ? ለማስመሰል ብቻ ነው። አዎ አልወደውም ብላ ትዋሻለች። ወደ ቤት ስትመለስም ቶም ማታ ላደረገው ነገር ይቅርታ ይጠይቃታል። እሷም በውሸቶቿ ምክንያት ልትጎዳው እንደማትፈልግ እያሰበ ታለቅሳለች። ሁለቱም ለየብቻቸው ሆነው ሲያስቡ ያድራሉ። ወደ መስሪያ ቤት ስትሄድም ከጸሐፊዋ ጋር ይገናኛሉ። እሷም ስለጠረጠረቻት ስለ ሰራተኛቸው ጠይቃትና ልታወጣጣት ትሞክራለች። ሁለቱም ስተነቃቁ ሳይነጋገሩ ጦርነት ውስጥ እንደገቡ ይሰማቸዋል። ተዋንም ቶም ጋር እንደደረሰ የጸሐፊዋን ለመተካት አስባ ስራውን እንድታለማምደኝ ይፈልጋለሁ። ታውቂያለሽ ገና ከመጀመርሽ ችግር ውስጥ ነው የከተትሽኝ ቢላትም እጁን ይዛው እባክህ ድርጅቱንም ሆነ አንተን የበለጠ ላቃችሁ ፈልጋለሁ ስትለው ይስማማል። እያስረዳት እያለም ጸሐፊዋ ስትመጣ በመቀራረባቸው ደርቃ ትቀራለች። ተዋንም ሆን ብላ ብታስቀናትም በሁኔታዋ ግራ የተጋባው ቶምም ሊሸኛት ይወጣና በድንገት የሌላ ሰው መንፈስ ከያዛት ብሎ ሊጸልይላት ሲሞክር ልትመታው እጇን ታነሳና ጸሐፊዋን ስታያት ግን ማስመሰሏን ትቀጥላለች። እሱም ቆይ ትናንትና ልታናግርኝ አልፈለግሽም ነበር፣ በአንዴ ምን ተገኝቶ ነው የተቀየርሽው? እባክህ ስለዛ ቀን እያወራህ መቀለድህን አቁም። እየቀለድኩ ካልሆነስ የምር ወድጄሽ ከሆነስ ስላት መታው ትሄድና የበለጠ ግራ ተጋባዋለች። ወደ ቤት ሲመለስም እህቱ የተሻላ ስለሆነ ደስ ይለዋል። ረዳቷ ግን እንደለመደችው ለማጣጣል ስትሞክር ያፈጥባትና እንዳይናደድባት ብላ ማስመሰሏን ትቀጥላለች። ትንሽ ቆይቶም ተዋን ሰራተኞቹ የሚጠጡት ንጹህ ውሃ እንዳልሆነ ታስተውልና ለቶም ትነግረዋለች። እሱም ዶክተር ጋር ሄዶ ያረጋግጥና ለአስተባባሪው ስለተፈጠረው ነገር ይጠይቀዋል። ጸሐፊዋ ግን ተዋን ድሃዎች የሚጠቀሙትን ነገር እንዴት ልታውቅ እንደቻለች ትጠረጥራለች። ብዙም ሳይቆይ አስቸግረው ከስራ የተባረሩ ሰዎች ለመበቀል ማሰብ ይጀምራሉ። እነቶምም ሌሎቹን ሰራተኞች እንዲጠነቀቁ ይነግሯቸውና ማታ ላይ ሰዎቹ አሉበት ወደ ተባለው ቦታ ከአስተባባሪው ጋር በመሆን ይሄዳል። ሰዎቹ ባይኖሩም የሚጠቀሟቸውን እቃዎች ግን እዛው ስለነበሩ ለፖሊስ ለመደወል ቢሞክርም ስልክ አልሰራም ይለዋል። እሱም እቃዎቻቸው እንዳይጠቀሙ ለማቃጠል ሲሞክር ሰዎቹ ተመልሰው ይመጡና ጠል ይፈጠራል። ቶምን በሽጉጥ አስፈራርቶ ያቃጥልባቸውና ጥሏቸው ሲሮጥም ከበፊቱ የበለጠ ይጠሉታል። በቀጣዩ ቀንም ዶክተሩ ከተጣሏቸው ሰዎች መሃል አንዱ ተተኩሶበትም ቢሆን እንዳመለጠ ይነግራቸዋል። ጸሐፊዋም ስራዋን ጨርሳ ማታ ወደ ቤቷ ስትገባ የሆነ ነገር እንዳለ ተጠራጥራ ስትጠጋም ጠፋ የተባለው ወንጀለኛ አፏን ይዛትና እሷን ያግታታል። እሷም ራሷን ለማስመለጥ ስትልም ያጋለጠችው ተዋን እንደሆነችና እሷ እንዲበቀላት ለማድረግ እንደምትረዳው ቃል ትገባለታለች። ተዋንም እያመማ ስለነበረ ተጠራጥራ ስትመረመር እንዳረገዘ የተደርስበትና የተፈጠረውን ነገር የውሸቷ ውጤት ስለሆነ ለማንም ላለመናገር ወስና መመርመሪያውን ጥላው ትገባለች። ጸሐፊዋ ግን ስላየቻት የጣለችውን ታነሳዋለች። ለወንጀለኛውን በገባችው ቃል መሰረት እሷ ልታሳግታት ትዝታለች። በነጋታውም ሆን ብላ ጎማውን ታተነፍሰውና መሀል መንገድ ላይ ቆምባቸዋል። ተዋንም እርዳታ ለመጥራት ስትወርድም ስልክ አልሰራ ስላላት ጸሐፊ የምትወስዳት ቦታ ትከተላትና ሰውየውን መጣራት ስትጀምር ወጥመድ እንደሆነ ገብቷት ለማምለጥ ስትሞክር ሰውየው ደርሶ እራሷን ያስታታል። ቶም ስለቆየችበት ሲያፈላልጋት ይቆይና መኪናዋን ሳየው ይወርዳል። ጫካ ውስጥ ታግታ ስለነበረም ሰምታው ልትጠራው ስትሞክር ጸሐፊው በጣም እንደፈራች ታስመስልና ይዘዋት እንዲሄድ ታረጋለች። ሌሊቱን ሙሉም እንደተኛች ታስመስላለች። ስትነቃም ወንጀለኛው እንዳገታት ትናገራለች። ወንጀለኛውም ተዋንን አስሮ ምግብ ሰጣት ለልጇ ብላ ትበላለች። ቶም ለፖሊስ እንደጠቆመ አውቆ ሊገላት ሲለም እርጉዝ እንደሆነች ትነግረውና ለጊዜውም ቢሆን ይተዋታል። እንዲገናኙም ጫካ ውስጥ ይቀጥራውና ሲሄድም ተዋን ወጥመድ እንደሆነ እየነገረችውም ቢሆን እሷን ለማዳን ብሎ ጥል ውስጥ ይገባል። ከብዙ ድብድብ በኋላም ሰውየው በድጋሚ ተተኩሶበት ውሃ ውስጥ ይገባል። ተዋንም ወደ ሆስፒታል ትወሰዳለች። ጸሐፊዋ ስትመጣም ቢላ ይዛ ስትጠጋ ትፈራታለች። እራሷን ለማዳን ብላ እንዳደረገችው ስትነግራትም ዶክተሩ ይገባል። ተዋን ግን ተገዳ እንደሆነ ስላሰበች መክሰስ እንደማትፈልግ ትናገርና ልጅቷ ደስ ብሏ ትወጣለች። ቶምም ተዋን ጋራ መሆን ቢፈልግም የተፈጠረውን እያሰበ ይቸግራል። እሷን ብቻዋን ሆና ስትታመም ልጇ እንደ መጽናኛት ይዘዋለች። ዶክተሩም ቶምን ከጎኗ መሆን እንዳለበት ደጋግሞ ይመክረውና አምሽቶም ቢሆን ወደ ቤት ሲመለስ የሚበላው ነገር ታዘጋጅለታለች። ዝም ሲላትም የምር ግን ምንም የምትለኝ ነገር የለህም? ይቅርታ ሲላት ያባሰ ይከፋታል። በነጋታው እግሯን የሆነ ነገር ይወጋትና ዊልቸሩ ላይ ተቀምጣ ልታሳየው ስትሞክር የሆነ ሰው ይገፈትራታል። ሆስፒታል ገብታም ብዙም እንዳልተጎዳችና እርጉዝ መሆኗን ቢሰማም ወደ ቤት ተመልሶም ሆን ብሎ የተፈጠረ ነገር እንደሆነ ስለገባው ቤት ባትቆይ እንደሚሻል ያስባል። እሷም ደህና ስለሆነች ለመውጣት ልብሷን ትቀይራለች። ዶክተሩም ልጅሽን በደንብ ተንከባከቢው እሺ፣ እንኳን ደስ ያለሽ ስላት ያመናትም ሆነ ሊረዳት የሞከረው ብቸኛው ሰው እሱ በመሆኑ እያለቀሰች ትደግፈዋለች። ይህንን ያየው ቶምም ተናዶ መኪና ውስጥ ያስገባትና
በፍጥነት መንዳት ይጀምራል። ቀስ በል እንጂ እያመመኝ ነው ብትለውም ሳይሰማት ይቀራል። ከወረደች በኋላም ዞሮባት ስትወድቅ ያዝላትና ይወስዳታል። ስትነቀም ራሷን ሰውየው ያገታት ቦታ ላይ በሰንሰለት ታስራ ታገኘዋለች። እሱም ለራስሽ ደህንነት ሲባል ነው፣ በዛ ላይ እዚህ ስትመጪ የመጀመሪያሽ አይደለም። እባክህ እንደዛ አትበል፣ ልጁ ከእንተ ነው። ምግብ አስቀምጦም ሲወጣ ለልጇ ብላ ትመገባለች። ከውጭ ሆኖ ያያትም እንደሚያደርግ ግራ ይገባዋል። ጠዋት ስትነቃም ሰንሰለቱ ስላልነበረ ለማምለጥ ብትሞክርም አቅም ስላጣች ትያዛለች። ይዟት ተመልሶ መስራትና በድጋሚ ለማምለጥ እንዳትሞክሪ እየለመነችውም ጥሏት ይወጣና በራሱ ላይ ተናዶ ዛፉን ይደበድባል። ወደ ፋርማሲ ሄዶም ለልጁ የሚጠቅሙ ቫይታሚኖችን ይገዛል። ተመልሶም የምትወደው ምግብ ያበስላል። ስትፈራም ቢሆን ከጎኗ ይሆናል። አንድ ቀን ግን በጣም ትታመምና ራሷን ትስታለች። ደንግጦ ወደ ሆስፒታል ሲወስዳትም ትንሽ ነገር ስለነበረ በቶሎ ይሻላታል። ወደ ቤት ከተመለሱ በኋላም ጸሐፊዋ ጥፋቷን አምና ይቅርታ ጠይቃታለች። ታዋንም ይቅር ትላታለች። ብዙም ሳይቆይ ግን ወንጀለኛው የደወለላትና እንዲገናኙ የጠይቃት እንደሆነ ስትናገር ምስኪኗ ተዋንም አብራት እንደምትሄድ ትነግራታለች። ልጅቷም ወጥመዷ ውስጥ ስለገባችላት ደስ ይላታል። ወደ ተባለው ቦታ ስትደርስም ቶም የልጅቷን ተንኮል ቀድሞ ነቅቶባት ስለነበረ ውስጥ ይጠብቃታል። ቤቱን እላይዋ ላይ አንድ ደውስ ትደርሰም ዶክተሩና ቶም ተባብረው ያስመልጧታል። ሆስፒታል ገብታም ጸሐፊዋ ቢሮ እንደገባች ሲነገረው ከታውን ጋራ ሆነው ሊያገኛት ይሄዳል። ዝም ብላ ሳይዋትም የሞተች ቢመስላቸውም ሽጉጧን ይዛ ትነሳና በጣም ነው የምጠላሽ፣ በአንቺ ምክንያት ነው ከምወደው ሰው ጋር መሆን ያልቻልኩት ብላ ስትተኩስ ቶም ይሸፍናታል። ጥይት ስላልነበረው ግን ምንም ሳይሆኑ ይቀራሉ። ህይወቱ ሊሰጣት እንደነበረ ስታይም ልጅቷ ተስፋ ትቆርጣለች። ፖሊሶችም ወዲያውኑ ያስሯታል። እሱም በጣም ወድሻለሁ፣ መቼም ላጣሽ አልፈልግም ብሎ ያቅፋታል። ከወራት በኋላም ልጇን ወልዳና ሁሉም እውነትን ግልጽ አድርጋ እናቷንም ጨምሮ ሁሉም ሰዎች ደስተኛ ሆነው እናያቸዋለን። ቶምም ቢሆን ሰውን መውደድ ማለት ያለምንም ቅሬታ እነሱን ማመን እንደሆነ ይገባዋል። እህቱና ዶክተሩንም ጨምሮ በደስታ ልጁን ሲንከባከቡት እያሳየን ፊልሙ ይጠናቀቃል።